ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ዕለት አርብ ወደ እናንተ እንዲደርሱ የተጠናቀሩት የቀን መረጃዎቻችንን ከመሃል ሚዲያ ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በሰሜን ሸዋ ዞን ከ40 ሚሊዮን ብር በላይ ግምት ያለው የኮንትሮባንድ ንግድ በቁጥጥር ስር ዋለ። ተከዜ ዘብ ላይ ጥቃት መፈጸሙ ተነግሯል። ዝርዝር ዘገባውን አጠናቅረን በዛሬው መሃል ዜናችን ይዘንላችኋል። በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መታዘዛቸው ተሰማ። ሚስጥረ ስላሴ ታምራት በቃሊቲ ማረሚያ ቤት መገኘቷ ተነግሯል። ዝርዝር ዘገባው ተጠናቅሯል። ከውጭ ኢራን ስላስፈሪው የሚሳኤል ክምችቷ ያልተጠበቀ ሚስጥርን አውጥታለች። ምንድነው የሚለው በዝርዝር እናየዋለን። ቻይና ከ15000 በላይ ድሮኖችን በአንድ ኮምፒውተር በማዘዝ አዲስ የዓለም ክብረ ወሰንን አስመዘገበች። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ የትም ያልተሰሙ አዳዲስ መረጃዎችን አካተን ይዘንላችሁ ቀርበናል። ከኛ ጋር ቆይታችሁ እንዲሆን የአክብሮ ግብዣችን ነው። ውድ ተመልካቾቻችን ከመሸጋገሪያ በኋላ እንመለሳለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። ወደ ቀዳሚው መረጃችን አለፍ። በሰሜን ሸዋ ዞን ከ40 ሚሊዮን ብር በላይ ግምት ያለው የኮንትሮባንድ ንብረት በቁጥጥር ስር ዋለ። በሰሜን ሸዋ ዞን ጣርማበር ወረዳ መነሻውን ከማፉድ ቀበሌ አድርጎ ወደ መቀሌ ሲጓዝ የነበረ ከ40 ሚሊዮን ብር በላይ የገንዘብ ግምት ያለው የኮንትሮባንድ ንግድ በጥምር ጦር ቁጥጥር ስር መዋሉ ተገልጿል። የ103ኛ ኮማንዶ ክፍለ ጦር 5ኛ ንስር ሬጅመንት ዋና አዛዥ ሻለቃ ታሪኩ ሻሜቦ እንደገለጹት ንብረቱ የተያዘው ጥምር ጦሩ ባከናወነው የተቀናጀ የክትትል ኦፕሬሽን ነው። በቁጥጥር ስር የዋለው ህገወጥ ጭነት ሲጋራ፣ አፕል፣ ሽሻ እንዲሁም ከፍተኛ መጠን ያለው የቦንዳ ጨርቆችን ያካተተ መሆኑንም ሻለቃው አረጋግጠዋል። አዛዡ አክለው ንብረቱ ሲጓጓዝባቸው የነበሩ 2 ተሽከርካሪዎችም መያዛቸውን ጠቁመዋል። የጸጥታ አካላት መሰል የኮንትሮባንድ እንቅስቃሴዎችን ለመግታትና የህግ የበላይነትን ለማስከበር የሚደረጉትን ክትትል አጠናክረው እንደሚቀጥሉም በመመልከት የተያዘውን ዕቃ ለኮምቦልቻ ጉምሩክ ማስረከብ መቻላቸውንም ሻለቃው ገልጸዋል። ተከዜ ዘብ ላይ ጥቃት መፈጸሙ ተገለጸ። ትላንት ሌሊት ከህወሓት ተልኮ ይዞ የመጣው ሰፈር መለስ በወልቃይት ጠገዴ ሰቲት ሁመራ ዞን ማይገባ አጠገብ ጎድጓዳ ቀበሌ በመግባት ከህወሓት ጥቃት ራሱን እየተከላከለ ባለው የተከዜ ዘብ ላይ ጥቃት በመክፈት አሳዛኝ ተግባርን ፈጽሟል። በተከዜ ዘብ ላይ ጥቃት የከፈተው የሰፈር መለስ ቡድን ያልጠበቀው ምት የደረሰበት መሆኑ ሲገለጽም በግጭቱ 7 አባላቱ ሞቶ በርካታ ቆስለው ወደ ዋልድባ መሸሻቸው ተነግሯል። ከተከዜ ዘብ አባላት የተወሰኑ የቆሰሉ ሲሆን የተሰዋ አለመኖሩን የመረጃ ምንጮቹ አክለው ገልጸዋል። በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መታዘዛቸው ተሰማ። በትግራይ ክልል የሚገኙ እንደ ኢትዮ ቴሌኮም፣ የኤሌክትሪክ ኃይልና ዩኒቨርሲቲዎች ያሉ ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መመሪያ መተላለፉን የተያዘው ሰነድ ይጠቁማል። መመሪያው ለጦርነት ተጎጂዎችና ለተፈናቃዮች መርጃ የሚል ቢሆንም የውስጥ ምንጮች ግን ገንዘቡ ለጦርነት ዝግጁነት ሊውል ይችላል የሚል ስጋት አላቸው። አመራሮች የደሞዛቸውን 20% እንዲለግሱ፣ ሌሎች ሰራተኞች ደግሞ የሚቆርጡትን መጠን
በ5 ቀናት ውስጥ እንዲያሳውቁ መደረጋቸውም ተገልጿል። ለረጅም ጊዜ ደሞዝ ባልተከፈለበትና የኑሮ ውድነት ባለበት በዚህ ወቅት የቀረበው ይህ የግዴታ መዋጮ በሰራተኞቹ ዘንድ ከፍተኛ ተቃውሞን እየቀሰቀሰ ይገኛል። የጠቅላይ ሚኒስትሩ ማብራሪያ ለትግራይ ክልል ዘላቂ ሰላም የሚያመጣ ነው አለ ስምረት ፓርቲ። ስምረት ፓርቲ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ጉዳይ የሰጡት ማብራሪያ የፌዴራል መንግስት ለክልሉ ዘላቂ ሰላም ልማትና የህዝብ ሁለንተናዊ ተጠቃሚነት ያለውን ጽኑ አቋም በግልጽ እያሳየ መሆኑን በመግለጽ ለተደረገው ቀና እርምጃ አድናቆቱን አሰምቷል። ለትግራይ ክልል ልማትና እድገት ሰላምና መረጋጋት ወሳኝ ስለመሆኑ ጠንካራ መልእክት የተላለፈበት መሆኑንም አንስቷል። ይህም ለህዝቡ ትልቅ እፎይታን የሚያጎናጽፍና ለዘላቂ ሁለንተናዊ እድገት ወሳኝ እንደሆነ ነው ፓርቲው የገለጸው። ምስጢረ ስላሴ ታምራት በቃሊቲ ማረሚያ ቤት መገኘቷ ተነገረ። በቃሊቲ ማረሚያ ቤት የሚገኙ የአማራ ተወላጅ እስረኞችን መጎብኘቷን ይፋ ያደረገች ሲሆንም ጥሪም አቅርባለች። በመልእክቷም በዋናነት ለዓመታት በእስር ላይ የሚገኙትን ጋዜጠኛ ገነት አስማማውን እንዲሁም መምህርት መስከረም አበራን አግኝቻለሁ ብላለች። እነዚህም በስም የተጠቀሱትም ሆኑ ስማቸው ያልተገለጹ እስረኞችን ባመኑበት መንገድ ለሀገር እንዲሁም ለወገን እየከፈሉ ያለው ዋጋ እጅግ ከባድ ነው ያለችም ሲሆን በተለይ ጋዜጠኛ ገነት አስማማው ያሉበት የጤና ሁኔታ አሳሳቢ መሆኑን ተመልክቻለሁ ስትል ስጋቷን ገልጻለች። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ለእስረኞቹ ያለውን ጽኑ አጋርነት እየገለጸ መንግስት በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታቸው ያሳስባል ስትልም መልእክቷን አስተላልፋለች። የሰብአዊ መብት ተቆርቋሪ ድርጅቶችና ዓለም አቀፉ የዲፕሎማቲክ ማህበረሰብ እስር እንዲቆምና የእስረኞች ሰብአዊ እንዲሁም ዲሞክራሲያዊ መብቶች እንዲከበሩ አበክረው መስራት ይጠበቅባቸዋል በማለትም ነው መልእክቷን ያስተላለፈችው። ዋጋ እየከፈሉለት ያለው የኢትዮጵያ ህዝብም በፋይናንስ እንዲሁም በአብሮነት ከነርሱ እንዲሁም ከቤተሰቦቻቸው ጎን በመቆም ውግንናውን በተግባር ሊያሳያቸው ይገባል ስትልም ለኢትዮጵያ ህዝብ ጥሪዋን አቅርባለች። በህገወጥ አዘዋዋሪዎች ስር የነበሩ 66 ኢትዮጵያውያንን ማትረፍ መቻሉን የኬንያ ፖሊስ ገለጸ። የኬንያ ፖሊስ በናይሮቢ አምባካሲ በተባለ አካባቢ ባከናወነው ድንገተኛ ፍተሻ በህገወጥ የሰዎች አዘዋዋሪዎች ተይዘው በአንድ መኖሪያ ቤት ውስጥ ታጉረው የነበሩ 70 ሰዎችን ማግኘቱን ገልጿል። ከዚህ ውስጥ 66ቱ ኢትዮጵያውያን ሲሆኑ 4ቱ ደግሞ ኤርትራውያን መሆናቸውን ሲገልጽ በህገወጥ የሰዎች ዝውውሩ የተጠረጠረን አንድ ግለሰብን በቁጥጥር ስር መዋል መቻሉንም ነው የተናገረው። ኬንያ ለኢትዮጵያውያን ስደተኞች ወደ ደቡብ አፍሪካ ለሚደረግ ህገወጥ ጉዞ እንደ ዋና መሸጋገሪያ ኮሪደር የምታገለግል ስትሆንም መሰል ክስተቶች በተደጋጋሚ ሪፖርት መደረጋቸውም ይታወሳል። የሱዳን ጦር በኢትዮጵያ ላይ ያሰማው ክስ መሰረት የሌለው ሙሉ ለሙሉ ሐሰተኛ መረጃ መሆኑ ተገለጸ። ይህንን ሐሰተኛ ክስ መሰረት በማድረግ የአርኤስኤፍ ድሮኖች እየሰነዘሩበት የሚገኘውን ብርቱ ጥቃት ወደ ኢትዮጵያ በማሳበብ በቀጣይ የአጸፋ ወይንም የበቀል እርምጃ እንዲወስድ መደላደል እንዲፈጥር አልሞ የተሰራጨ ነው። ኢትዮጵያ ላይ ግልጽ የሆነ ትንኮሳ እንዲጀምር ከአልሲሲ በኩል አልቡርሃን መመሪያ መቀበሉም ነው የተረጋገጠው። ይህ የግብጽ የሱዳን ጦርን ከፈጥኖ ደራሽ ኃይሉ ጥቃት ልትታደገው ከመጣር ይልቅ ጥቃቱን ወደ ኢትዮጵያ ጠምዛ ጠላት ባለቻት በኢትዮጵያ ላይ ለመዝመት ሁኔታዎችን ማመቻቸት ግብጽ ትክክለኛ የአልቡርሃን ወዳጅ እንዳልሆነች ያመለክታልም ነው የተባለው። ከኡራኤል ቦሌ መድኃኔዓለም እስከ ቦሌ ቪአይፒ ተርሚናል የሚገኘውን የኮሪደር ልማት ዘርፈ ብዙ ስራዎች አካተን አጠናቀናል ሲሉ ከንቲባ አዳነች አቤቤ ገለጹ። ዝርዝር ሀሳባቸው እንደሚከተለው ተጠናቅሯል። የከተማችን ተጨማሪ ድምቀት በሆነው ከኡራኤል ቦሌ መድኃኔዓለም እስከ ቦሌ ቪአይፒ ተርሚናል የሚያገናኘውን የኮሪደር ልማት ለአካባቢው ተጨማሪ ውበት የሚያጎናጽፍ እንዲሁም ለሕዝብ ከፍተኛ ጥቅም ያላቸውን ዘርፈ ብዙ ስራዎችን አካተን አጠናቀናል ብለዋል። ይህ መስመር ቀደም ሲል ደረጃቸውን ያልጠበቁ የአስፓልት መንገዶች፣ የእግረኛ መንገድ እጥረት፣ የሳይክል መንገድ አለመኖርና ከፍተኛ የመኪና ማቆሚያ ፓርኪንግ ችግር የነበረበት እንደነበር ይታወሳል ብለዋል። በተጨማሪም ምንም አይነት የስፖርት
የአስፓልት ሜዳዎችም ሆኑ የህፃናት መጫወቻዎች ያልነበሩት የህንፃዎች ውበት በቆሻሻና እድሳት በማጣት እንዲሁም አላስፈላጊ በሆኑ ተለጣፊ ግንባታዎች ተሸፍኖ የቆየ እንደነበርም ገልጸዋል። ዛሬ ግን ለኮሪደር ልማቱ ምስጋና ይግባውና አካባቢው ለአይን ማራኪና ዘመናዊ መልክን ይዟል ነው ያሉት። ፕሮጀክቱ የሚከተሉትን ዋና ዋና ስራዎችንም አካቷል ብለዋል። 5.3 ኪሎ ሜትር የአስፓልት መንገድ፣ የትራንስፖርት ተርሚናል፣ የእግረኛና የሳይክል መንገድን፣ የመኪና ማቆሚያ ፓርኪንግ፣ የኤሌክትሪክ ቻርጅ ጣቢያ፣ የትራንስፖርት መቆሚያዎች፣ የንግድና መዝናኛ ስፍራዎች፣ አረንጓዴ ልማት፣ የስፖርት ማዘውተሪያ ስፍራዎች፣ የህንፃዎች እድሳት እንዲሁም ሌሎች አስደናቂ ተግባራት 3 ወር ባልሞላ ጊዜ ውስጥ አጠናቀን ለህዝብ አገልግሎት ክፍት በማድረጋችን ታላቅ ደስታ ይሰማናል ያሉት። ይህ ፕሮጀክት የከተማችን ብቻ ሳይሆን የሀገራችን ኩራትና ገጽታን የሚቀይር ስኬት ሆናለን ብለዋል። ለበርካታ ዜጎች የስራ ዕድል ከመፍጠሩም በላይ የንግድ እንቅስቃሴውን በእጅጉ አነቃቅቷል። ወደፊትም የተሻለ ውጤት እንደምናገኝበት ሙሉ እምነት አለን ብለዋል። ከኛ ጋር በመሆን በትጋት የደከማችሁ አመራሮች፣ ሰራተኞችና ባለሙያዎች 24 ሰዓት የስራ ባህል ቀንና ሌሊት የለፋችሁ ሁሉም ምስጋና ይገባችኋል። እንዲሁም በመስመሩ ላይ ያላችሁ ባለሀብቶች፣ ነጋዴዎች፣ የቤትና የህንፃ ባለቤቶች ሌት ተቀን ከጎናችን በመቆም ላደረጋችሁት ከፍ ያለ ትብብርና ማበረታቻ ምስጋናችን እየላቀ ነው ሲሉ ሀሳባቸውን ሰጥተዋል። የምርጫ ካርዳቸውን በወቅቱ በመያዝ በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ ዝግጅት እያደረጉ መሆኑን አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ ወጣቶችና ሴቶች ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የዘንድሮ ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ይካሄዳል። በዚህም ተፎካካሪ የፖለቲካ ፓርቲዎች እጩዎቻቸውን እያስመዘገቡ ሲሆን ሌሎች አስፈላጊ የምርጫ ቅድመ ዝግጅት ስራዎችም እየተከናወኑ ይገኛሉ። በተጨማሪም በቦርዱ መርሃ ግብር መሰረት የመራጮች ምዝገባ ሂደት ነገ የካቲት 28 ቀን 2018 ዓ.ም በይፋ ይጀምራል። ኢትዮጵያ ዜና አገልግሎት ያነጋገራቸው ወጣቶች እንዲሁም ሴቶች ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሃዊ እንዲሁም ዲሞክራሲያዊ እንዲሆን የበኩላቸውን አስተዋጽኦ ለማበርከት እየተዘጋጁ መሆናቸውን ገልጸዋል። ወጣት ማርቆስ እሸቱ ከዚህ ቀደም በተካሄዱ ምርጫዎች ላይ በመሳተፍ እንደ ዜጋ ለዲሞክራሲያዊ ምርጫ ስኬት የሚጠበቅበትን መወጣቱን ተናግሯል። ዘንድሮ የሚካሄደው ሰባተኛው ጠቅላላ ምርጫ ነጻና ዲሞክራሲያዊ እንዲሆን ካለፉት ጊዜያት በተሻለ የሚጠበቅበትን ሁሉ ለመወጣት ዝግጁ መሆኑንም ነው የተናገረው። ሌላኛዋ አስተያየት ሰጪ ወጣት ዛሃራ በርጋ በበኩሏ ከሰባተኛው ጠቅላላ ምርጫ ንቁ ተሳትፎ ለማድረግና የምሰጠው ድምጽ ዋጋ እንዲኖረው በማወቅ ይበጀኛል የምለውን ለመምረጥ ተዘጋጅቻለሁ ስትል ገልጻለች። በአማራ ክልል የሚገኙ የቱሪስት መስህብ ስፍራዎችን የሚጎበኙ የሀገር ውስጥና የውጭ ቱሪስቶች ቁጥር እያደገ መምጣቱን የክልሉ ባህል ቱሪዝምና ስፖርት ቢሮ ገለጸ። በአማራ ክልል የአጼ ፋሲል አብያተ መንግስት፣ የሰሜን ተራሮች ብሔራዊ ፓርክ፣ የላሊበላ ውቅር አብያተ ክርስቲያናት እንዲሁም ሌሎች በርካታ ታሪካዊና ሰው ሰራሽ የመስህብ ስፍራዎች ይገኛሉ። በጠቅላይ ሚኒስትር ዶክተር አብይ አህመድ በገበታ ለሀገርና ለትውልድ ኢኒሼቲቭ የተገነቡ የጎርጎራ ኢኮ ሪዞርት፣ የሎጎ ሐይቅ ሪዞርት ፕሮጀክቶች ለክልሉ ተጨማሪ የቱሪስት መዳረሻ እየሆኑም ነው። የክልሉ ባህል ቱሪዝም ስፖርት ቢሮ ኃላፊ መልካሙ ጸጋዬ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ እንደገለጹት የለውጡ መንግስት ትኩረት ከሰጣቸው ዋና ዋና ዘርፎች መካከል ቱሪዝም አንዱ ነው ሲሉ ገልጸዋል። ዘርፉ ዋና የኢኮኖሚ ምንጭ ሆኖ እንዲዘልቅ እየተሰሩ ያሉ እንዲሁም እየተሰሩ የሚገኙ ውጤታማ በመሆናቸው በክልሉ የጎብኚዎች ቁጥርም ሆነ ከዘርፉ የሚገኘው ገቢ እያደገ እንዲመጣ አስችሎታል ሲሉም ሀሳባቸውን ሰጥተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየደረሰ የሚገኘው ለዛሬ ለታርቦ ወደ እናንተ እንዲደርስ ያጠናቀርነው የቀን መረጃችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበት እድል ተመቻችቷል። 60% ከወለድ ነጻ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም
በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነፃ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ኢራን ስለ አስፈሪው የሚሳኤል ክምችት ያልተጠበቀ ሚስጥርን አወጣች። ዝርዝር ዘገባው ተዘጋጅቷል፣ እንደሚከተለው እንመልከት። በመካከለኛው ምስራቅ ያለው ውጥረት በገሬ ደረጃ ላይ በደረሰበት በዚህ ወቅት የኢራን ከፍተኛ ወታደራዊ አመራሮች የሚሰነዝሩት ንግግር ዓለምን እያነጋገረ ይገኛል። ኢራን እስካሁን ድረስ ወደ ጠላቶቿ የላከቻቸው ድሮኖችና ሚሳኤሎች ጊዜ ያለፈባቸው እንዲሁም መጠን ያጣንላቸው ናቸው በማለት እውነተኛው እንዲሁም ዘመናዊ የጦር መሳሪያ ክምችት ገና ከመጋዘን እንዳልወጣም ገልጻለች። ይህ ምድሬ ሁሉ የጦር መሳሪያ ነው የሚለው ንግግር በምክንያት እንደሆነ የደህንነት ተንታኞች ይናገራሉ። ባለፉት ጥቂት ዓመታት ኢራን በከርሰ ምድር ውስጥ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩ እንዲሁም ከባባድ ቦምቦች የሚደመስሱ የጠለቁ የሚሳኤል ከተሞችን ገንብታለች። ከእነዚህ ምስጢራዊ ስፍራዎች በሺዎች የሚቆጠሩ የባላስቲክ ሚሳኤሎች በረድፍ ተደርድረው ከመገኘታቸውን በላይ አውቶማቲክ የሆኑ የሚሳኤል ማስወንጨፊያ የባቡር ሀዲዶች ተዘርግተውላቸዋል። የኢራን ወታደራዊ ባለስልጣናት በቅርቡ ለሰነዘሩት ንግግር ዋናው ስሌት የጠላትን የመከላከል አቅም መፈተሽ እንደሆነ ይታመናል። ሆን ብላ በርካታ ቁጥር ያላቸውን ርካሽ ድሮኖችን በመላክ የእስራኤልን አይረን ዶም እንዲሁም የአሜሪካን የመከላከያ ሲስተሞች ስራ በማብዛት እንዲዝሉ የማድረግ ስሌትን ትከተላለች። ይህ ደግሞ እስራኤል እንዲሁም አጋሮቿ የተላከብን ይህ ከሆነ ገና ያልመጣው ምን ሊሆን ይችላል በሚል ከፍተኛ የስነ ልቦና ጫና ውስጥ እንዲሁም ስጋት ውስጥ እንዲወድቁ ያደርጋቸዋል ተብሎ ይታመናል። በተጨማሪም አረግ ወይም ሞዴል ያላቸው ድሮኖች በጦርነት ላይ በመጠቀም መጋዘኖቿን በማጽዳት አዳዲስ እንዲሁም የላቁ የጀት ድሮኖች ቴክኖሎጂዎችን ለመተካት እንደ አጋጣሚ ትጠበቅበታለች ነው የተባለው። ምንም እንኳን ኢራን የምታደርገው ንግግር ለፕሮፓጋንዳ የታለመ ቢሆንም የምዕራባውያን ደህንነት ተቋማት ግን ነገሩን በቀላል አይመለከቱትም። ኢራን በአሁኑ ወቅት በድምፅ ፍጥነት 5 እጥፍ የሚጓዙ ሃይፐርሶኒክ ሚሳይሎችን መታጠቋን እንዲሁም አንድ ጊዜ ተተኩሰው መቶዎችን ሊያወድሙ የሚችሉ የድሮን መንጋዎችን የማሰማራት አቅም ማዳበሯ በስፋት ይነገራል። ኢራን ምድሬ ሁሉ የጦር መሳሪያ ነው ስትል የሀገሪቱን ስትራቴጂካዊ ክምችት ለማሳየት ሲሆን አሮጌውን ነው የላኩት ማለቷ ደግሞ ቀጣዩ ጥቃት እጅግ እየከፋ እንደሚሆን የምታሳይበት ማስፈራሪያ ተደርጎ ተወስዷል። ይሁን እንጂ የዛቻ ወደ ለየለት ቀጠናዊ ጦርነት ያመራል ወይስ እንደተለመደው በቃላት ጦርነት ብቻ ይቆያል የሚለው የዓለም ስጋት ሆኖ ቀጥሏል። ኤክስ በኤአይ የተፈበረኩ የግጭት ምስሎችን በሚያጋሩ ላይ እገዳን ጣለ። ኤክስ በማህበራዊ ሚዲያ ሰው ሰራሽ አስተውሎትን በመጠቀም የተሰሩ የጦርነትና የጦር መሳሪያ ግጭት ተንቀሳቃሽ ምስሎችን ያለምንም ግልጽ ማሳሰቢያ በሚያጋሩ የይዘት ፈጣሪዎች ላይ ተገቢውን ክትትል እንዲሁም እገዳ እንደሚጠብቃቸው አስጠንቅቋል። በዚህም ማንኛውም በኤክስ የገቢ ክፍፍሉ ፕሮግራም ውስጥ ያለ ተጠቃሚ በኤአይ የተሰራ የግጭት ምስል አጋርቶ በኤአይ የተሰራ የሚል ማሳሰቢያ ካከለበት ለ90 ቀናት ከሚያገኘው የክፍያ ተጠቃሚነት ይታገዳል ብሏል። ተጠቃሚው ከታገደበት ተመልሶ ድርጊቱን በድጋሚ ከፈጸመ የገቢ ክፍፍል ፕሮግራሙ ለዘላቂነት እንደሚሰርዝም ኩባንያው አስጠንቅቋል። ይህ እርምጃ የተወሰደው በተለይ በመካከለኛው ምስራቅ በተጀመረው ጦርነት ምክንያት በኤአይ የተሰሩና እውነተኛ የሚመስሉ የውሸት የጦርነት ምስሎች በከፍተኛ ሁኔታ መሰራጨታቸውን ተከትሎ ነው። ቻይና ከ15,000 በላይ ድሮኖችን በአንድ ኮምፒውተር በማዘዝ አዲስ የዓለም ክብረ ወሰንን አስመዘገበች። ቻይና የሲስተም ኢንጂነሪንግ የመጨረሻ ደረጃ ተብሎ የተገለጸውንና ከ15,947 ድሮኖችን በአንድ ላይ በማብረር አስደናቂ የሆነ ቴክኖሎጂን የበላይነቷን አሳይታለች። በሊያንግ ከተማ በተካሄደው በዚህ ታሪካዊ ትርኢት ዝግጅት ረቂቅ የሆነ የበረራ ቁጥጥር እንዲሁም ቅጽበታዊ መረጃ ልውውጥ የታየበት ሲሆንም ድሮኖቹ በአንድ ኮምፒውተር ትዕዛዝ ብቻ ተቀናጅተው በመብረር ቀደም ሲል ተመዝግቦ የነበረውን የጊነስ ወርልድ ሪካርድን መስበራቸውን የተሰማው። ይህንን መሰለ ግዙፍ የድሮን መንጋ በአንድነት ለማንቀሳቀስ እጅግ ጥንቃቄ የተሞላበት ቅንጅትና የማይቆራረጥ የመገናኛ ዘዴን ይጠይቃል። በበረራው ወቅት የሚፈጠር ጥቃቅን የሲግናል መቆራረጥ እንኳን
አጠቃላይ ሂደቱን ሊያበላሽ ቢችልም እያንዳንዱ ድሮኖች ግን እንደ አንድ አካል ተቀናጅቶ እንዲሁም ለዳታዎች ፈጣን ምላሽ በመስጠት ሲንቀሳቀስ ተስተውሏል። ይህም ቻይና እጅግ ውስብስብ የሆኑ የቴክኖሎጂ ሲስተሞችን የመቆጣጠር አቅሟ ከፍተኛ ደረጃ ላይ መድረሱን ያሳያል ተብሏል። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ አርብ ወደ እናንተ ሲደርሱ የነበሩት የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ እያክብሮ ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።